መጀመሪያ ያው ስለ ጋበዝሽኝ በጣም አመሰግናለሁ። ከሌሎቹም ጋራ እንግዲህ ጥሩ ውይይት እንደምናደርግ አልጠራጠርም እና ትንሽ እንደው ስለ ጽሁፉ ለመግለጽ ከተፈለገ እንግዲህ ዋና ዋና ነጥቦችን ለማንሳት ያህል ነው። እንግዲህ ያው ስለ ህብረተሰብ መዋቅር ነው እና ህብረተሰብ መዋቅር ሁሌ ሁለት አይነት ግንኙነቶች አሉ ትላለው። እንግዲህ እዚህ ላይ አማርኛው ለመተርጎም ሞክሬያለሁ በማለት ከኦንላይን አግኝቼ እንግዲህ ቨርቲካል የሚለውን ግንኙነት አቀባዊ በሚል ነው ሲቀርብ ያየሁት። ሆሪዞንታል ደግሞ የሚለው አግድም በሚል ነው። እንግዲህ ምን ያህል ትርጉሙ ጥሩ እንደሆነ ብዙ አልተመራመርኩም፣ ብቻ ለጊዜውም ቢሆን ልጠቀምበት ብዬ ነው። እና እነዚህ ሁለት አይነት ግንኙነቶች አሉ። እንግዲህ አቀባዊ ግንኙነት ራሱ መገንዘብ እንደሚቻለው ከላይ ወደ ታች የሚሄድ ታዛዥ እና አዛዥ፣ ቀጣሪና ተቀጣሪ፣ የፖለቲካ ግንኙነቶች እንደዚሁ። ሁለተኛ ደግሞ የመደብ ግንኙነቶች ደግሞ እንደ አስፈላጊነቱ በቤተሰብ ደረጃ ስንወርድ ሚስትና ባል ጋር ያለ ግንኙነት ብዙ ጊዜ ዘመናዊ ባልሆነ ትንሽ ድምጽ አፈን ይላል። ዘመናዊ ባልሆነ አወቃቀር ውስጥ ስናየው እንደዛ ይሄዳል። እና ሌላው ደግሞ መታየት ያለበት በዚህ በአቀባዊ ግንኙነት ውስጥ የስልጣን ተዋረድ እንዳለው ነው። ማለት አንድ ወሳኝ ላይ ሁሉን የሚወስን አለ፣ ባለሙ ስልጣን እንደሚባለው። ሌላው ደግሞ በታች ያሉ አሉ እና በደረጃ ይለያሉ። ሁሉ እንግዲህ አንዱ ያዛል፣ አንዱ ታዛዥ ነው፣ አንዱ ያዛል፣ አንዱ ታዛዥ ነው። እንዲህ ነው የሚወርደው ታች ድረስ፣ ቀበሌ ድረስ እንደዛ ነው ኢትዮጵያ ውስጥ የሚወርደው። ሁለተኛው እንግዲህ አግድም ግንኙነቶች የሚለው እነሱ እንግዲህ በእኩልነት ላይ የተመሰረተ አዛዥ እና ታዛዥ የሌለበት በጋራ ወይም ለጋራ ጥቅም የቆመ ግንኙነት ነው እና ትልቁ ነገር እንግዲህ በእኩልነት ላይ የተመሰረተ መሆኑ ነው። እና ይሄ ግንኙነት እንግዲህ ምንድን ነው? ብዙ ህብረተሰብ ውስጥ በአጠቃላይ ያለ ነው። ግን ከሰፈር ጀምሮ ሰራተኛ ማህበርን ብንወስድ፣ ገበሬ ማህበርን ብንወስድ፣ ማለት የመንደር ማህበራትንም ብንወስድ እንደ ድር ያሉ የሚሰሩት እንግዲህ በአንድ ጥቅምና በእኩልነት ነው እና በዚህ የተነሳ እንግዲህ እነዚህ የተለዩ ናቸው። እንግዲህ የኔ ጽሁፍ ዓላማው ምንድን ነው? እንግዲህ ዋናው ነገር የኢትዮጵያ ውስጥ እንደምናየው በየጊዜው ተስፋ እየተደረገ ለውጥ መጣ፣ ዴሞክራሲ መጣ እያል ሁላችንም የተሳተፍንበት የተለያዩ እንቅስቃሴዎች አሉ። እንደውም መንግስትም በተደጋጋሚ ሲወርድ አይተናል። በዛ ጊዜ እንግዲህ ምንድነው የሚፈጠረው? ተስፋ ይፈጠራል። ግን ብዙ ጊዜ እንዳየነው ያው ተደጋግሞ ዲሞክራሲ ሳይሆን አምባገነን መንግስታት ነው የሚቀርቡትና ይሄ ለምንድን ነው ሁሌ የሚከሽፈው? የህዝብ እንቅስቃሴ ለምንድነው የሚከሽፈው የሚለውን ጥያቄ አንዱን ለመመለስ ወዳ ጊዜ ነው ይህንን ልዩነት ያስቀመጥኩት። ለምን አምባገነትን ስርዓቱ ይወልዳል ደጋግሞ የሚለው ላይ ትንሽ የሁለቱን ግንኙነት ማጥናት ጠቃሚ ይመስለኛል። እዚህ ላይ ደግሞ ሌላው ተጨማሪ ነገር ብዙ ጊዜ ሳነብ እኔም ስሰማ እኔም ስናገር ብዙ ጊዜ እንግዲህ ለዚህ ለመክሸፍ የአምባገነን ስርዓት ተደጋግሞ በመምጣት ብዙ ጊዜ የምንወቅሰው ግለሰቦችን ነው፣ ፓርቲዎችን ነው፣
ቡድኖችን ነው እና ሁሉን ነገር ሳብጀክቲቭ እናደርገዋለን። ነገር ግን የኔ አቋም እዚህ ላይ ችግሩ መዋቅራዊ ነው ማለት ግለሰባዊም ሊሆን ይችላል ነውም ደግሞ ብዙ ጊዜ ከፓርቲዎችም ሊመጣ ይችላል። ግን እሱ ብቻ አይደለም፣ በተጨማሪ መዋቅራዊ ነው። ያ መዋቅር ነው የደጋገመ ወደ አምባገንነት እንዲኬድ የሚያደርገው የሚል ነው እና እንግዲህ እንደምናውቀው ሁለቱ ግንዶች የተሳሰሩ ናቸው። የግድ አንድ ህብረተሰብ ሲያድግ በውክልና መስራት አለበት። ከውክልና ውጭ አይሆንም። ህዝቡን በሙሉ ጠርቶ በየጊዜው እየሰበሰበ እዚህ ላይ እንወስን ሊል አይችልም እና ሰዎች ይወከላሉ። ሪፕሬዘንቴቲቭ እና ብዙ ጊዜ የሚደረገው በምርጫ ነው። የሆነ ሆኖ እንግዲህ የተመለከትነው ምንድን ነው፣ እኛ ጋር ብቻ አይደለም፣ የዲሞክራሲ ችግር ነው በአጠቃላይ። ከጊዜ በኋላ በተመራጭና በመራጮች መካከል፣ በተወካይና በተወካዮች መካከል ልዩነት ይፈጠራል። የጥቅም ልዩነት፣ የደረጃ ልዩነት ስለሚፈጠር እንግዲህ አብረው ሊሰሩ አይችሉም ማለት ነው እና እነዛ በእርግጥ እንደው ሰራተኛውን ወይም ገበሬውን መወከል ሙሉ በሙሉ አይችሉም። ወይም ከዛም ወጥተው የመንግስት ስር ወድቀው መንግስትን አገልጋይ ይሆናሉ። ይሄ ብዙ ጊዜ የሚታይ ነገር ነው እና እንግዲህ ጥያቄው እዚህ ላይ ነው ያለው፣ መንግስት ጋር አይደለም፣ ምን ጋር አይደለም። ዋናው ይሄ ነገር እንዳይከሰት የመረጥናቸው ሰዎች፣ ስልጣን ላይ የተቀመጡ ሰዎች የራሳቸውን ጥቅም አውጥተው ከዛ በኋላ ህዝቡን የሚከሩበት ሁኔታ እንዳይፈጠር ምን ማድረግ አለብን የሚለው ነው እንግዲህ ለመለስ ሞክረው። ይሄም እንግዲህ አንድ መልስ ብቻ ነው ያለው፣ እሱም ያው የህዝብ ቁጥጥር ነው። ብዙ ጊዜ የምሰማው ምንድን ነው፣ መብት አለን፣ መብት ይታወጃል፣ መብት ይሰጣል። የሁሉ ምንም ማለት አይደለም። ያለን መብት የምናስከብረው መብት ነው። ማናስከብረው መብት የለም። በምንም ሁኔታ በሱ ተማምተን መቀመጥ የለብንም እና የማስከበሩ ነው ህግ። የመብት መኖሩ ሳይሆን የመብት መሰጠቱ ሳይሆን የማስከበሩ ነው ዋናው ትልቁ ጥያቄ። እንዴት ነው የምናስከብረው? እንግዲህ ሌላ ምንም ዘዴ የለም። የህዝብ ቁጥጥርና ህዝብ ተመራጮችን ተጠያቂ የማድረግ ነው እና ስለዚህ ነው ምርጫ ብቻ አይበቃም የምለው እና እንግዲህ በዚህ ጊዜ ይሄ የሚጠይቀው ምንድን ነው? የሙያ ማህበራት፣ የሰራተኛ ማህበራት፣ የገበሬ ማህበራት፣ በሌላም ያሉ የክርስቲያን የሃይማኖት ማህበራት ሁሉ ከመንግስት ውጪ የመስራት ከቁጥጥር ውጪ የመስራት ሁኔታ መፈጠር አለበት። አለዛ መቼም ውጤት አናመጣም እና እንዴት ነው ይሄ የሚሆነው? ምርጫ ብቻ አይበቃም። ምርጫ ነፃና ፍትሃዊ መሆኑን መረጋገጥ አለበት። ምክንያቱም ዞሮ ዞሮ ያው ነው እና አሁን ኢትዮጵያ ውስጥ ስንመጣ የምናየው ምንድን ነው? የዚህ የፖለቲካ ግንኙነቶች በሙሉ እነዚህ አግድም ግንኙነቶችን በሙሉ ያዛሉ፣ ይቆጣጠራሉ። ደጋግመን ያው እሱን ደግሞ አሁን በደርግ ጊዜ ከቀበሌ ድረስ ተጀመረ። በሙሉ ሁሉ ነገር መንግስት ቁጥጥር ላይ ነው፣ መንግስት ቁጥጥር ስር ነው ያለው። ይሄ ብቻ አይደለም። እኛ ሀገር ደግሞ አንድ ያለ ሁኔታ ምንድን ነው? መንግስትና ፓርቲ አንድ ሆነዋል። በሁለቱ መካከል ምንም አይነት ልዩነት የለውም። ስለዚህ በፖለቲካ ብቻ የበላይነት መኖር ብቻ ሳይሆን የርዕዮተ ዓለምም የማሰብ መፍትሄም የማውጣት ለችግሮቹ መፍትሄ ማውጣት ሁሉ በመንግስትና በፓርቲ ቁጥጥር ስር ነው ያለው። ትናንትና ለምሳሌ ሲሰማ የተቋቋመው የአጥኚ ቡድን አርሲ ውስጥ የተፈጠረውን
ግድያ ተመልክቶ እንደምታዩት የወጣው ሪፖርት መንግስትን የሚያገለግለው ከዛ ውጭ መሆን አይቻልም። ኢትዮጵያ ውስጥ በትዕዛዝ ነው ማንኛውም ማህበር በትዕዛዝ ነው የሚሰራውና ይሄ እንግዲህ በቀበሌ ጊዜ አየነው። ከዛም እየተጠናከረ በደርግ ጊዜ ማለት ነው። በደርግ ጊዜ አየነው። ከዛ እየተጠናከረ ነው እንጂ ሄደው እየቀነሰ አይደለም። እና እዚህ ላይ ነው ማተኮር ያለብን። ወደ ስልጣን የመሄዱ ስልጣን የመያዙ ሳይሆን የፓርቲዎች የምሁራን ስራ ይሄን ህዝብ ራሱ ተደራጅቶ የድርጅቱን ነፃነት እንዴት ነው የሚጠብቀው? ራሱ እንዴት ነው የሚወስነው? እና እንዴት ነው መንግስት ስር ወይም ፓርቲ ስር የማወድቀው ብለን ካልጠየቀን ከአምባገነት መቼም አንወጣም። እና ሌላው ደግሞ እዚህ ላይ መጠየቅ ያለበት እንዲህ አይነት አሰራር እንዲህ አይነት መዋቅር እንዲህ አይነት የፖለቲካ መዋቅር አንድ ሀገር ውስጥ ሲኖር እዛ ውስጥ እንግዲህ ያሉ ማለት ምሁራን ሆኑ የተለያዩ የህብረተሰብ ክፍሎች በጣም ለስልጣን ስግብግብ ይሆናሉ። አሁን ጊዜ እንጠይቃለን፣ ምንድነው ኢትዮጵያ ውስጥ ሰው ወደ ስልጣን ጠጋ የሚለው? ለምንድነው ደህና እስካሁን ድረስ አስተዋጽኦ የነበረው ሰውዬ ከቶ ለመንግስት ያገለግላል የሚለውን መልስ ማግኘት አለብን። ለዚህ ዝም ብሎ ብቻ እንትን መውቀስ አይደለም። እና ስናየው ኢትዮጵያ ውስጥ አንድ ፖለቲካ መዋቅር ውስጥ ተዋረድ ውስጥ ቦታ ከሌለው አንድ ሰው ክብርም የለኝ ጥቅምም የለኝ ዝም ብዬ ባዶ ነኝ ወደሚለው እምነት እንዲሄድ ያደርገዋል። ከዛ ውጭ ምንም የለማ። ራሱ ኢኮኖሚው በፖለቲካ ነው የሚገዛው። እና በተዘዋዋሪ መንገድ ቀጥታም ሆነ በተዘዋዋሪ መንገድ የግድ በአንድ መዋቅር ስር ፖለቲካዊ መዋቅር ስር መሆንን ይጠይቃል። እና በዚህ የተነሳ ህዝቡንም በደንብ ለማሳተፍ ጥሩ መሪም ሊያገኝ አይችልም። ምክንያቱም የመረጣቸው ሰዎች ወዲያው ነው የሚክዱት። ምክንያቱም ስልጣኑ ላይ ለመቀመጥ ነው እንጂ የሚታገሉት ከመጀመሪያው ግን ህዝብን ለማደራጀት የትኛው ፓርቲ ነው ህዝብ እናደራጅ ብሎ ቅድሚያ ግቡ አድርጎ የተነሳ እኔ ያለ አይመስለኝም። ሁሉ ለስልጣን ነው የሚቋቀሩት እና ያችን ቦታ ለመያዝ ያችን ስልጣን ተዋረድ ውስጥ አንድ ቦታ ለማግኘት ነው። ከዛ ውጪ ሰው አይደለሁም፣ ከዛ ውጪ ምንም መብት የለኝም ነው። በአንድ በኩልም እውነት ነው። አሁን ከኢትዮጵያ ውስጥ ከፖለቲካ ውጪ የሆነ ሰው ምን መብት ነው ያለው? ማንም ሊያስረው ይችላል፣ ማንም ሊዘርፈው ይችላል። አቤት እንኳን ማለት አይችልም። ፍርድ ቤቱም የሚሰራው ለመንግስት ነው፣ ለፓርቲ ነው። እንዴት ነው ኢትዮጵያ ውስጥ እንደው መንቀሳቀስና ትንሽ መብት ማስከበር የሚቻለው? እንደው ወደ ህዝቡ መሄድ አለብን። ህዝቡን ነው ማደራጀት ያለብን። እና ይሄ ነው እንግዲህ መሰረታዊ ሀሳቡ ብዬ እገልጻለሁ። እና አመሰግናለሁ ስላዳመጣችሁኝ። እኛም እናመሰግናለን። ወደ አቶ ባይሳ ደግሞ ልለፍና እንዴት አገኙት ጽሁፉን? በተለይም ደግሞ በልዩነት ወይንም ደግሞ እንደ ክፍተት የሚያነሷቸው ነጥቦች ካሉ ይሄዱበት። 10 ደቂቃ እሺ፣ ያነሰ ቢሆን ይመረጣል። ካልሆነ ግን አይደለም። መጀመሪያ ፕሮፌሰር መሳይን ላመሰግን እወዳለሁ። አንድም በዚህ ጊዜ ብቻ ሳይሆን ዘወትር በማያወጧቸው ጽሁፋቸው በጣም ደግፋቸዋለሁ። ከሌሎች ምሁራን በተለየ በሙያቸው በሚያውቁት በተካኑበት መስክ
በተቻለ መጠን የኢትዮጵያን ማህበረሰብ ለማንቃት ሲሞክሩ ይታያልና በጣም አፕሪሺየት ያደረኩት ይሄኛው ጽሁፋቸውም ከዛው from the series of ከብዙ ጽሁፋቸው መካከል አንዱ ነውና እኔ በጣም አስተማሪ ሆኖ ነው ያገኘሁት። of course መጨረሻ ላይ አንድ ሐሳብ ያለኝ ምንድነው መፍትሄ ብለው የሆነ ነገር ከስር ቢያስቀምጡም ደግሞ መሆን ያለበትን ነው ብዙ የደረደሩትና ቢያስቀምጡ ላለ እሱን አላመጣበታለሁ። እኔም እንደሱ ብዙ ጊዜ ችግር ይሄ ነው። ለምንድን ነው ይሄ ነገር ኢትዮጵያኖች በሌላ ሀገር ህዝቦች እየተማሩ በትምህርታቸው እየላቁ ልቀታም ከማሳየትም አልፎ እስከ ህዋ ድረስ ሳይንስ ላይ ዓለም ላይ ጥሩ የምስክር ወረቀት ያገኙ ኢትዮጵያውያን ወደ ኢትዮጵያ ስንመጣ ግን መሰረታዊውን የሰው ልጅ አብሮ የመኖርን ባህል ማዳበር ያልቻልነው ብዬ ሁልጊዜ ራሴን እጠይቃለሁ። መልስ የለኝም። ምናልባት እንዱ ብዙ ነገሮችን መደርደር ይቻላል እንደ ፋክተር። እኔ ከኢትዮጵያ ተማሪዎች ማህበር ምናልባት ፕሮፌሰር መሳይም በሆነ ወቅት ግንኙነት ያላቸው ይመስለኛል ከጽሁፋቸው እንደማየው እኔ እንደ ወጣት ገና ጁኒየር የዛ ትውልድ አባል ሆኜ ለምስክር የማቀርበው ምንድነው በዛን ዘመን ዛሬ አሁን የሁሉም የኢትዮጵያ ብሔርና ብሔረሰብ ዋነኛ ጥያቄ ሆኖ የሚቀርበው የማንነት ጥያቄ እኔ በኢትዮጵያ ተማሪዎች ማህበር ውስጥ በነበርንበት ዘመን የማህበሩ ብሔር ጥያቄን እንደ ዲሞክራሲ ጥያቄ ነው የሚያየው። የሚያስቀድመው ዲሞክራሲን ነው እንጂ ብሔር ጥያቄን አልነበረም። የብሔር ጭቆና አለ። ጭቆናው ግን የሚፈታው አገሪቷ ውስጥ ዲሞክራሲ ሰፍን ነው ከሚል አንፃር ነው የሚነሱትና which በግሌ ዛሬ የማምንበት ይሄን ነው። ግን ምንድነው የሚሆነው በታሪካችን ውስጥ ሁሉ ጊዜ እሱ እንዳስቀመጡት ከጥንት ጀምሮ በዘመነ መሳፍንትም ጊዜ የምናውቀው ከዛም ተከታትሎ ሲመጣ የከፋው ሰው ቁጭ ብሎ መነጋገር መደራደር አይደለም መጀመሪያ የሚመርጠው እንደምንም ብሎ ጠመንጃ ገዝቶ መሸፈት ነው የሚፈልገው። ሸፍቶ መሸፈት ማለት ደግሞ ለፍትህ ነው፣ ለመቀማት እንደ ጃዊሳዎች ለመቀማት ለመዝረፍ ሳይሆን ሲሸፍት ሰው የሆነ ነገር ላይ ሪቮልት እያመፀ ነው። በእንግሊዝኛ ሮቢን ሁድ ከምንለው ጋር የሚስተካከል ነው። ሽፍታ ለበጎነት ነው የሚሸፍተው ሰው ራሱን ተበደልኩ ብሎ የራሱን መብት ለማስጠበቅና ብሎም ደግሞ ያንን ለሌላው ለማስተላለፍ ነው የሚሸፍተው። እና ብዙ ጊዜ ችግሩን የሚፈታው በሽፍታነት እድሜ ልኩን የሚያሳልፋል። ማህበረሰቡ ላይ ግን ለውጥ አያመጣም። የኛው ሽፍታ ሲሞት ወይም ቦታ ሲቀይር እሱም ደግሞ ሸፍን ሌላው ይመጣል። ስለዚህ ሁሉ ጊዜ ሸፍቶ አምጾ ወንበሩን የሚተካው ግለሰብ ወይ ቡድን ደግሞ እንዳለፈው እንዳመጸበት ቡድን አክት ማድረግ ጀምራል። በኢትዮጵያችን ከወሰን ተከታታይ የኢትዮጵያ መንግስታት ምንም አይነት የይዘት ለውጥ አላመጡም። ኦፍኮርስ አንዳንድ በደርግ ጊዜ ከወሰን የመሬት ራሹና የትርፍ ቤቶች አዋጅን ነገር ማየት ይቻላል። ድሮ ሪኮግኒሽን ያላገኙ ብሔሮች ለምሳሌ ኦሮምኛ ቋንቋ በመጀመሪያ ጊዜ በኢትዮጵያ ሬዲዮና ቲቪ ተነገረ። የእስላሞች በዓል ሁለት በዓል በመጀመሪያ ጊዜ በኢትዮጵያ በዓል እንደዚህ ለውጦች ይመጣሉ። ከዛ በተረፈ ግን መሰረታዊ የሰው ልጅ አስፈላጊ የሆነው የህጋዊና ሰብአዊ መብታቸው አይጠበቅም። ህዝብ አንድ መንግስት ላይ የወጣው ግሩፕ ነው መብቱን አከፋፍሎ የሚሰጠው እንጂ ህዝቡ አይደለም መብት ብሎ የሚጠይቀው። ወደዛ ይገባል። ይሄ እስከ ዛሬ ድረስ በተከታታይ የምንመጣበት ነው። ለምንድን ነው ቢባል ሞር እኔ እሱ ከጻፉት ላይ መጨመር የፈለጉት ምናልባት ኢትዮጵያ ልዩ ሀገር አይደለችም። እንደማንኛውም ሀገር መቼም እግዚአብሔር አንድ ቀን ነው ፈጠረን። እኛም እንደማንኛውም ሀገር ህዝቦች የተለያየ የእድገት ደረጃ ውስጥ አልፈን ነው እዚህ የደረስነው። አርሶ አደሮች ነበሩን፣ ወዛደሮች ነበሩን እንደማንኛውም ሀገር። ለምንድን ነው ሌሎች ሀገር ህዝቦች አንጻራዊም ቢሆን ከኛ የተሻለ ህዝቡም ንቃት አለው፣ ነክቶም ያስገድዳል፣ ተወካዮቹን ይመርጣል። እንዶ ፍጹማዊ የሆነ ዲሞክራሲ አለ ብሎ ለመገመት ባይቻልም አንጻራዊ የሆነ ዲሞክራሲ ህይወት ያላቸው ሀገሮች ብዙ ናቸው። የኛ ግን እንደ ታሪክ የ3000 ዓመት ወደኋላ ሄደን መቁጠር የምንችል ሀገር ወይም እንግዲህ 200 የምንበልና ያን ያህል ታሪክ ያለን ህዝብ
ያ ሁሉ የተማረ ህዝብ ያለበት ግን ከዛ ከፊውዳላዊ አስተዳደር ጭንቅላት አስተሳሰብ መውጣት አልቻለም። ይሄ ትልቅ ምስጢር ነው። ብዙ ፋክተሮችን ማቅረብ ይቻላል። ምናልባት one of the all ክርስቲያን ሀገሮችም ለምሳሌ እንደ አርሜኒያ እና እንደ ጆርጂያ ክርስትናን ተቀብለን ለስንት ሺህ ለ2000 ዓመታት ለ1500 ዓመት እሱን ማስተናገዳችን ህዝቡን በቃ ፍሬሃ እግዚአብሔር ብቻ በእግዚአብሔር ሁሉ ነገር የሚደረገው በእግዚአብሔር ነው፣ እግዚአብሔር ያመጣውን እግዚአብሔር መልሶ የሚለውን ፕሪንሲፕል አዳፕት እንድናደርግ አድርጎን ነው። ምናልባት እንግዲህ ሚና ይኖረው እንደ ሃይማኖቱ ያ ሁሉ ሌላ እንደኛ ሀገር ዓለም ላይ ከጆርጂያ እና አርሜኒያ በስተቀር መቼም በሃይማኖት ይሄን ረጅም ታሪክ ያለው የለም። ሁለተኛ ደግሞ ምናልባት እንደ ፊውዳሊዝም ደግሞ እንደኛ ይወዲ ከ150 ዓመት በላይ ፊውዳሊዝም የጠናበት ሀገርም የለም። ያ ምናልባት የሰው ልጆችን አብሮ የመኖር የመቻቻል ባህል አጥፍቶብን ሆን ወይ? ለምሳሌ የምንመካበት እኔ እንደ ኦሮሞ የገዳ ስርዓት ዛሬም በስም ነው የምናወራው እንጂ ተመልሶ ሊሰራ የማይችል ስርዓት መሆኑን አምናለሁ። ግን ሶልክ በጽሁፎ እንዳስቀመጡት ምኒልክ እኮ ደቡብን ሲያስገብር ገዳ በወለጋና በጅማ ጠፍቷል። ግለሰቦች ገዳ ስርዓትን አጥፍተው ሞቲ የሚባል ነገር ፈጥሯል። ግለሰብ ንጉሶች ሆነዋል፣ የወለጋና የጅማ ንጉሶች እና ሂደት ነው። ግን እኔ ብዙ ጊዜ የማየው በኢትዮጵያ ምሁራን እሱን አይመለከትም፣ በጣም ነው የማደንቀውት በአቋሙ። ብዙ የኛ ችግራችን ምንድነው? አንደኛ ህዝብን ማንቃት የሚባል ነገር ጭንቅላታችን ውስጥ አይመጣም። እኛ ነቅተናል፣ በክተናል። ይሄ ደግሞ ዛሬ አይደለም፣ በኢህአፓና በመኢሶን መካከል የነበረውም አንዱ ይሄ ነው። ህዝቡ ነቅቷልና ህዝባዊ መንግስት እናቋቁም ይሉ ነበር የኢህአፓ አብዮተኞች። የመኢሶኖች ደግሞ ገና ነው ህዝቡ አልነቃም እንዳሉትም እውነትም ህዝቡ አልነቃም። መጨረሻ ላይ እኮ ሁለቱንም መሪዎች የሁለቱንም ፓርቲ መሪዎች ሰብስበው ለደርግ ያስረከቡ ህዝቦች ናቸው። የኢትዮጵያ ገበሬዎች ናቸው ሁለቱንም አሳልፈው ሰጥቷቸው፣ የኢትዮጵያ ወዛደሮች ናቸው አሳልፈው ሰጥቷቸው። ምክንያቱም በቂ ንቃት አልነበራቸውም። ለመብታቸው እንደምታገሉላቸው አልተቀበሏቸውም። አንድም አብረው አልኖሩም ማለት ነው። ማንቃት ተልኳቸውን አልሰረጸም በህዝቡ ጭንቅላት ውስጥ። በምንም ምክንያት የህዝብ ንቃት የሚባለውን ነገር ህዝብ አስቀድመን ህዝቡን ማንቃት የሚለውን ነገር መቀበል ነው ያልቻልነው። እና ይሄ እስካልሆነ ድረስ ደግሞ ጥቂት ግለሰቦች የነቁት ብቻ ስልጣን ላይ አሁን ኢትዮጵያ ውስጥ እንደምናደርገው ቅድም ትክክል እንዳሉት አንድም ፓርቲ ህዝብን የማንቃት ስራዬ ነው ብሎ አጀንዳ ውስጥ አልከተተም። መንቃት የሚባለው ዝም ብሎ አንድ ነገር ለሰልፍ ውጡ ሲባሉ ለሰልፍ መውጣት፣ ተነስቶ መንገድ ላይ ሄዶ ከፖሊስ ጋር ተጋጭቶ የአንድ ቀን መመለስ፣ ከዛ ደግሞ 6 ወር መተኛት፣ ይሄ ንቃት አይደለም። ንቃት ማለት ህዝቦች በየቀኑ በያሉበት ቦታ ስለመብታቸው የፈለገውን ሳክሪፋይስ ለማድረግ ረዲ መሆን አለባቸው። ይሄን ደግሞ ረዲ ለማድረግ አይዲያሊ ምናልባት ለመፍትሄው ለጽሁፎ ይረዳል ብዬ የማስበው ይሄን የመንቃትን ትምህርት ልክ እሱ የምኖርበት ስዊድን ሀገር ገና ከዴይኬር ነው የሚጀምረው። ህፃናት መብታቸውን ማወቅ ያለባቸው ገና ሲወለዱ ነው። ይህ ምንድነው? ወላጆች እንኳን እንዳይበድሏቸው መንግስት አጠገብ አለ። ሁሉ ጊዜ መብታቸውን የማስጠበቂያ መንገድ ነው የሚያስተምሯቸው። ስለዚህ አንድ ህፃን ልጅ አድጎ ፖሊስ ሲሆን ሰውን ፕሮቴክት ለማድረግ ነው እንጂ ለመጉዳት አይደለም የሚሆነው። ዳኛ ሲሆን ፍትህ ለማስከበር ነው የሚሄደው። ሌላ ምንም ዓላማ የለውም። ሐኪም ሲሆን ሰውን ለማዳን እንደሚሄደው፣ ወታደር ሆኖ አገር መከላከል ከጠላት መከላከል እንደሚሄደው፣ ፖሊሲም የሚሆነው ፖለቲካ ውስጥ የሚገባ ሰው ከታች ተቆርቁሮ መጥቶ በዛ መንፈስ ነው የሚያድገው፣ ሰውን ለመጉዳት አይደለም። እና ለማህበረሰቡ ለሀገሩ የሚጠቅመውን ነገር እሰራለሁ ኮንትሪቢዩት አደርጋለሁ ብሎ ነው የሚገባው። እኛ ግን ምንድነው የሚሆነው? እሱ ልክ ትግል እንዳስቀመጡት ይመጣል ስልጣን ላይ እንደምንም ብሎ ከተወጣ በኋላ መንግስቱ የፊተኛውን ማጥፋት አለበት፣ የታሰሩትን በሙሉ መፍታት አለበት። ለራሱ ደግሞ እንግዲህ ያው ተቃውሞቱን መልሰው ያስራል እንጂ አዳዲስ ጊዜያዊ ትንሽ ነገሮች ይቀድና ይሰፋ አንዳንድ ቦታና ለውጥ ያመጣ ይመስላል። አደንዶ ገዴ ግን ተመልሶ የዱሮውን መሆን ይጀምራል። ለምንድን ነው ስልጣን ላይ ብዙ ሰዎች ለምን ወደ ስልጣን ይመጣሉ የሚለውን ጥያቄውን ለመመለስ አይደል ጥቅም አለው። ሴፍቲ ብቻ ሳይሆን እንደ ኢትዮጵያ ባሉ ሀገራት ስልጣን ላይ መውጣት ማለት ሀብታም መሆን ማለት ነው። የፖለቲካ ፓወር ብቻ ሳይሆን አቅሙ ይሰጠዋል፣ ጉልበት ይሰጠዋል። ግን ከሐኪም ከፕሮፌሰር ወይም ከኢኮኖሚ ሊቁ በላይ አንድ ተራ ካድሬ የበለጠ ቤኔፊት ያገኛል።
ስለዚህ ሰው በተቻለ መጠን ካድሬ ሆኖ ከመንግስት ጋር ሆኖ ጥቅም ይፈልጋል። የሰው ልጅ ነው፣ አልነቃም። ስለዚህ የተማረው ደግሞ ዳር ቆሞ ነው የሚያው ምሁሩ ያው ኩርናውን ሽጦ ዳር ቆሞ ካድሬው ያዘዋል። ቀበሌ ሄዶ እጁን ከኋላ ጣጥፎ ቆሞ ገና ህፃን ካድሬ ፊት ለፊት ቆሞ ይሰግዳል ግብር ለመክፈል። ያ ንቃት ስለሌለው ነው። ስለዚህ ከታች ጀምሮ ምናልባት ጊዜ ተወስዶበት ከዴይኬር ተጀምሮ ህፃናትን ከታች ጀምሮ ማንቃት ካልጀመርን የዛሬ 50 ዓመት ምናልባት ዛሬ የምንመኘው ነገር እንደርስበት ይችላለን። ካልሆነ ግን ምንጊዜም አንደርስበትም። ይሄ ግን ለፖለቲካ ፓርቲዎች ነው። ህዝቡ ነቅተዋል እንምጣ የምለው ነገር ማናቸውም ስልጣን ላይ ቢወጡ ለውጥ አመጡ የሚወጡት ከዚሁ ማህበረሰብ ውስጥ ናቸውና ሌላ ማህበረሰብ ውስጥ አይደለም። ከጎረቤት ሀገር አልመጡም። ተወልዶ ያደጉት በዚሁ ሜንታሊቲ ስለሆነ ስልጣን ላይ ወጥተው እንደ ግለሰብ ትንሽ ለውጥ ያመጡ እንደሆነ እንጂ ምንም አይነት ለውጥ ሊያመጡ አይችሉም። አንድ ቦታ ላይ እዚህ ቦታ ችግር ሊያማጽም ይችላል፣ ግን ሌላ ቦታ ደግሞ ችግር ይፈጥራሉ። እና ይህን ጥቅም ስልጣኑን ከስልጣን ላይ ከወጡ በኋላ ለማስቀረትም ንቃት ነው የሚጠይቀው። እሱ የሚኖርበትም ሀገር እኔ የምኖርበት ሀገር አሁን ጠቅላይ ሚኒስትር ማለት ምንም ማለት ቤት አይሰጠው መኪና አይሰጠውም፣ ስራ ነው። ለሐኪም የሚደረገው ነገር ከሚደረገው በላይ ለሱ አይደረግም። ለሾፌር ከሚደረገው በላይ ለሱ አይደረግም። በቃ ዜጋ ነው፣ መርጠ ነው ፖለቲከኛ የሆንከው። ለአንተ ልዩ ጥበቃ አያስፈልግም። ፖለቲካ የማትፈልግ ከሆነ ደግሞ ውጣ። ሙያዬ ነው ብለህ ከሃይስኩል ጀምረ ኢንጂነሩ ኢንጂነር ሲሆን አንተ ፖለቲካ መርጠ ከገባ ስራ ነው። ለኢንጂነር የማይደረገው ጥበቃ የማይሰጠው ቤት የማይሰጠው መኪና ለአንተ የሚሰጥበት ምክንያት የለም። መርጠ ነው ገባው፣ ስራ ነው። እዛ ደረጃ ያለ መድረስ እንግዲህ ንቃት ነው። ትልቁ ችግሩ ከመደምደም በፊት ትልቁ ችግሩ ግን መንግስት የነቃን ህዝብ አይፈልግም። ምክንያቱም የነቃ ህዝብ ለአስተዳደር አያመችም። መብቱን ይጠይቃል። ሁል ጊዜ መንግስትን ይገዳደራል። መብት ነው አትንካኝ ይላል። መንግስት ደግሞ በተፈጥሮ ጨኳኝ ነው። ሌላ ምንም የለውም። በሃይራርካል ሶሳይቲ ውስጥ እንዳሉት ተፈጥሮ ላይ ሲደርስ ሌላ የተለያዩ ኢንተረስቶች ሪፍሌክት ማድረግ ይጀምራል። እና ይሄንን የነቃን ህዝብ ለማፍራት ነው ትልቁ ችግር መሆን የለበት። ዛሬ የተነቆቱ ስልጣን ላይ መውጣት ሳይሆን ህዝቡን አንቅቶ ራሱ መብቱን ጠያቂ፣ ራሱ መብቱን ተከላካይ፣ የራሱ መብት ዘብ ቋሚ መሆን አለበት። ያ እስካልሆነ ድረስ ግን ማንም መጥቶ ስልጣን ላይ ቢወጣ ሆሪዞንታሉ እንትን እየጠፋ እሱ እንዳሉት ቨርቲካሉ ነው ሁልጊዜ የሚወሰነው። እሱ ደግሞ እንደ ሀገራችን ኖረንበታል ስንት መቶ ዓመት ለውጥ አያመጣም። ምናልባት ለመደምደም ያህል እንደሱ ምሁራን ሁሉ ልክ መድረክ ፈጥረው እሱ እንዳሉት አይነት ችግሩን ለመቅረፍ ቢወያዩ ለጊዜው የፖለቲካ ስልጣን ያ እንደዚህ ሆነ እንዲሆነ ከማለት መሰረታዊ ችግራችን ላይ ብንወያይ ሞር ለዘላቂ መንገድ ይከፍታል ባይነኝ። አመሰግናለሁ።